በጭራሽ ልታስቆመኝ እንዳትሞክር ኤፍሬም። እኔ ወደ ኋላ ተመለስ እያልኩ እኮ እኔ በጭራሽ እዚህ ቆሜ ምንም ነገር ልጠብቃችሁ። ከገባ ነገሩን የባሰ ነው የምታባብሰው። ማበላሹ ነገር የለም። ይሄን ፍርሃትሽን ሳየው በጣም ደስ ይለኛል። ይበልጥ እንድፈሪ ነው የምፈልገው። ዳዊት ምን እየተፈጠረ ነው ያለው? ናይል የት ነው ያለችው? ይሄን ያማረ ፊትሽን አይቶ ነው አይደለ ኤፍሬም ያበደው? ወንዶችን ሁሉ የምታጠምጂው በዚህ ፊትሽ ነው አይደለ? የእውነቴን ነው ፈጽሞ ተሳስተሻል። እንደዚህ አይነት ነገር አታስቢ በእናትሽ ሊዛ እባክሽን። ዳዊት ደግሜ አልነግርህም። መንገድ ልቀቅልኝ። እዛ ምን እየተፈጠረ እንደሆነ ማየት እፈልጋለሁ። ወዴትም አትሄድም አልኩህ እኮ እዚሁ ሳሎን ውስጥ ባለበት ቁም። ዛሬ ላደረግሽው ነገር በሙሉ ዋጋ የምትከፊበት ቀን ነው። አንተ ልጅ ያማል እንዴ? ልጅቷ እኮ ለምን ነው እንዴ ዝም እያልከኝ ያለው? ትሰማኛለህ? ውስጥ ያለችው የገዛ ሚስት ናት። እሺ ሚስትነቱን የማይካደችው ራሷ ነች። እባክሽ የሰራሽው ስራ ነው ለዚህ የዳረገሽ። ልቀቂኝ! ምናችሁን ከኔ አርጊው እባክሽ። እኔ እጅ ከገባሽ ምህረት የተባለ እንደማታገኘው ወቂ። እኔ እውነትልሻለሁ ምንም አላደረኩም። አሁን እዚህ ቤት ውስጥ ማንም መጥቶ ሊያድንሽ አይችልም። ማልቀሽም ሆነ መጮሽ ምንም ትርጉም የለው። እኔ መጀመሪያ ላይ ትልቅ እድል ሰጥቼሽ ነበር። ሁሉም ነገር በሰላም ለመጨረስ እድሉ ነበረሽ። ነገር ግን ያን የሰጠሽውን እድል በፍጹም አልተጠቀምሽበትም። የሰውን ትዕግስት እና ደካማነት መቁጠር መጨረሻ ነው። ሊዛ ላፍታ እንኳን ታዝንልኛለች ብለሽ እንዳታስብ። ያደረግሽው ነገር እሷንም ጭምር በክፉኛ አቁስሏታል። ጩኸትሽ ከዚህ ቤት አልፎ ለማንም አይሰማም። አሁን እዚህ ቤት ውስጥ የሚያድንሽ ማንም የለም። ራሷ የሰራችውን ስህተት ራሷ ትክፈለው። እኔ መሀል ላይ ገብቼ የምጎዳበት ምንም ምክንያት የለም። የመጨረሻዋ ሰዓት መድረሷን ዛሬ ታውቂያለሽ። ያኔ በጊዜ ንገሪኝ ስልሽ ዝምታ መርጠሻል። አሁን ደግሞ የኔ ዝምታ በትዕግስት ታስተናግጇለሽ። ፍርዱን በየእምነታችሁ እንደ ስራችሁ ታገኙታላችሁ። እባክሽን አንድ እውነት የሚመስል ነገር እንኳን ካገኘኝ እንደማልምርሽ ነግሬሽ ነበር። ኤፍሬም እርዱኝ! ማንም አይደርስልሽም። ዝም ብለሽ አትጭሽ። ኤፍሬም እባክሽን ሊዛ ልቀቂኝ! አለቅሽም። እንደዚህ መታካብጁ አለቅሽ። ልቀቂኝ! እባክሽን ልቀቂኝ! ምን ሆነሻል? ልቀቂኝ! እባክሽን ነገሮችን እያጋነንሻቸው ነው። እባክሽን ተይኝ። እኔ ገና ጨዋታውን አልጀመርኩም። ለአንቺ የሚሆን ምንም አይነት ምህረት የለኝም። እባክሽን እለምንሻለሁ። እኔ በፍርሃት ልሞት ነው። ይሄን ፍርሃትሽን ሳየው በጣም ደስ ይለኛል። ይበልጥ እንድፈሪ ነው የምፈልገው። እባክሽን የፈለግሽውን ሁሉ አደርጋለሁ። እባክሽን እንደዚህ አታሰቃይኝ። የፈለግኩት ነገርማ አንቺ በፍጹም ልታደርጊው አትችይም። ጊዜው አልፏል። እባክሽን ከዚህ ቤት እሄድልሻለሁ። እውነቴን ነው የምልሽ ሊዛ፣ ዳግመኛ ፊቴን አታዩ። እባክሽን በቁምሽ ከዚህ ቤት እንደማትሄጂ በደንብ ወቂው። ለአንቺ የሚሆን ነፃነት የለኝም። እባክሽን ሊዛ፣ እያወራሁሽ እኮ ነው። ሰው አይደለሽ? እንዴት እንደዚህ ትጨክኝብኛለሽ? ሰው መሆንን የረሳሽው አንቺ ራስሽ ነሽ። ለእኔ ስለ ሰውነት ልታስተምሪኝ አትሞክሪ። እኔ ምን አደረግኩሽ? ለምንድን ነው እንደዚህ በቁም የምታሰቃይኝ? ምን አደረግኩሽ? እስቲ ንገሪኝ። ክብሬንና ማንነቴን አውድመሻል። አሁን ምንም አላውቅም ብለሽ ልትክጂኝ ነው? እባክሽን አትጠጊኝ፣ ልቀቂኝ። ናሂሊ፣ ፈጽሞ ካንቺ አርቅ። ዛሬ ላደረግሽው ነገር በሙሉ ዋጋ የምትከፊበት ቀን ነው። በፈጠረሽ ተይኝ። እንደዚህ አይነት ሴት እኮ አይደለሽም አንቺ። በፈጠረሽ ተይኝ። ያደረግሽው ክህደት ምህረቴን ሁሉ ጨርሷል። ሊዛ እባክሽን እየለመንኩሽ ነው። ዳዊት ምን እየተፈጠረ ነው ያለው? ናይል የት ነው ያለችው? ዳዊት በፈጠረ ንገረኝ። ናይል የት ነው ያለችው? የሆነ ነገር እየተፈጠረ እንደሆነ አውቃለሁ። የምን ናይል ነው የምትለኝ? እኔ እኮ እዚህ ቤት ውስጥ ብቻዬን የተቀመጥኩት። ዳዊት ቤት ውስጥ እንደሆነች በጣም በእርግጠኝነት አውቃለሁ። እባክህ የት ነው ያለችው ንገረኝ። የገዛ ሚስቴን ጉዳይ አንተ መጠየቅ የለብህም። የገዛ ቤቴን ደግሞ ለእኔ ተው። ዳዊት ልታስቆማት ይገባል። ነገሮች ሳይበላሹ ጣልቃ መግባት አለብን። እኔ ማንን ነው የማስቆመው?
በገዛ ቤቴ ደግሞ ማዘዝ የምችለው እኔ ብቻ ነኝ። እኔ እያልኩ ያለሁት ሊዛን ነው። ሊዛ አብድ እየሆነች ነው ያለችው። እባክህ የማይሆን ነገር ከማድረጓ በፊት እንደረስባት እያልኩ። ሊዛማ ባለቤቷን እያዳነች መሆኑን ነው የማውቀው። የራሷን መብቱን ደግሞ እያስከበረች ነው። ምንድን ነው እያወራ ያለው ዳዊት? ነገሮች እንደዚህ ከባድ መሆናቸውን እያየ እንዴት ነው ዝም የምትለው? እኔ እውነቱን ብቻ ነው የምናገረው። ካልተዋጠልህ ደግሞ መሄድ ትችላለህ። አንተን ደግሞ ማንም የጠራ የለም። በፈጠረ ነገሮችን አታወሳስባቸው። እዚህ ቤት ሰላም ያስፈልገናል። ነገሩን እኮ መጀመሪያ አንተ ራስን ያወሳሰብከው። አሁን መጠቅ እኔ ጥፋተኛ ማለት ትሞክራለህ? ዳዊት አሁኑ አሳልፈኝና ልሂድበት። እዛ ክፍል ውስጥ ድምፅ እየሰማሁ። ከዚህ በኋላ ወዴትም አትሄድም ኤፍሬም። አሁን ባለበት ቦታ ትቆማለህ። እባክሽን ልቀቂኝ፣ እባክሽን ልቀቂኝ፣ ሊዛ ልቀቂኝ፣ እየጎዳሽኝ ነው። ልቀቂኝ ፀጉሬን። ምላችሁን ታዩ፣ እባክሽን፣ እባክሽን ታዩ። አሁን በዚህ ሰዓት ማን ያድንሻል? በዚህ ሰዓት የሚመጣውን ሰው እናያለን። እስኪ እባክሽን፣ ፀጉሬን እያሳመምሽኝ ነው። እባክሽን ኤፍሬም፣ ኤፍሬም እባክህን አድነኝ፣ እባክህን ኤፍሬም። እስኪ መቶ ያድንሽ እንደሆነ እናያለን። እኔ ስለሱ ነገር ምንም አላውቅም። አንቺ ብቻ እባክሽን ፀጉሬን ልቀቂኝ፣ እባክሽን ልቀቂኝ። ከዚህ በኋላ እሱን ማግኘትሽ ሙሉ ለሙሉ ታቆሚያለሽ። የአንቺን ስም ከሱ አፍ መስማት አልፈልግም። አቆማለሁ። ዳግመኛ ከሱ ጋር ምንም አይነት ግንኙነት አይኖረንም። ቃል እገባልሻለሁ። የአንቺን ቃል መስማት ለእኔ ምንም ዋጋ የለውም። ውሸታም፣ የአንቺ ውሸት የሆኑትን ቃላቶች አልሰማም። እባክሽን ምላችሁን አልቂልኝ። ምንም እንዳታደርጊኝ በእናትሽ እባክሽን። ይሄን የአማራ ፊትሽን አይቶ ነው አይደለ ኤፍሬም ያበደው? ወንዶችን ሁሉ የምታጠምጂው በዚህ ፊትሽ ነው አይደለ? የእውነቴን ነው፣ ፈጽሞ ተሳስተሻል። እንደዚህ አይነት ነገር አታስቢ በእናትሽ፣ በእናትሽ ሊዛ እባክሽን። ሁሉንም ወንዶች በዚህ ፊትሽ ታታልያለሽ። አሁን ግን ውሸትሽ ሙሉ ለሙሉ አብቅቷል። ቆይ ለምን አታምኚኝ? እኔ እኮ ንጹህ ሰው ነኝ። እውነቴን ነው። አሁን ይሄ ለቅሶሽን ሙሉ ለሙሉ አቁሚ። ለአንቺ የሚሆን ጆሮ የለኝም። እባክሽን ሊዛ፣ እህትሽ አልሆንም። እባክሽን ተይኝ፣ እባክሽን። ዳዊት ደግሜ አልነግርህም። መንገድ ልቀቅልኝ። እዛ ምን እየተፈጠረ እንደሆነ ማየት እፈልጋለሁ። ወዴትም አትሄድም አልኩህ እኮ። እዚሁ ሳሎን ውስጥ ባለበት ቁም። እየተሰማ አይደለም እንዴ? ልጅቷ እኮ እያለቀሰችና እየጮች ነው። እንዴት ነው ዝም የምትለው? ይሄ የኛ የባለቤቶች ጉዳይ ነው። አንተ ደግሞ መሀል ቤት ገብተህ የማታውቀውን ነገር አዘባጥር። እባክህ ሊዛ በንዴት ተነሳሳ ልጅቷን የማየውን ነገር ልታደርጋ ትችላለች። ከመጸጸታችን በፊት አሳልፈኝና ልሂድ። ብትገላትስ ምን አገባ? አንተ እዚህ ቤት ውስጥ ምን መብት አለ? ዳዊት እኔ እኮ ወንድም ነኝ። እባክህ አሳልፈኝና ልጅቷን ሂጅ ላድናት። ወንድሜ መሆኑን ያስታወስከው አሁን ነው? ያን ያልነበርኩም ማለት ነው? ዳዊት እባክህ አታስጨንቀኝ። ነገሩ አደገኛ ደረጃ ላይ እየደረሰ ነው። እዛው ቁም አልኩህ። አንድ እርምጃ ወደፊት ብትራመድ መጥፎ ነገር ይፈጠራል። አንተ ግን ህሊና የለም እንዴ? እንዴት ነው የሰው መሞት ቁጭ ብለህ እያየህ ያለው? የእናንተ ክህደት ነው ህሊናዬን ያጠፋው። ህሊና ምናምን ብለህ ደግሞ ልታስተምረኝ እንዳትሞክር። ልጅቷ እዛ ክፍል እየሞተች ነው። እባክህ ጨካኝ አትሁን ዴቭ። ይሄ ነገር እኔን አይመለከተኝም። የገዛ ስራው ያመጣባት ነገር ነው። በቀላሉ ከእጅ የምታመልጭ ይመስልሻል? መቼም አታመልጭኝም። እሺ ሊዛ፣ ቆረጥሽኝ እኮ። ገብቻለሁ እኮ። ይሄ ገና ላንቺ መጀመሪያ ነው። ከዚህ በኋላ የማመጣውን ገና አላየሽም። ቆይ ለምንድን ነው አንቺ እንደዚህ አይነት አሰቃቂ ነገር የምታደርጊው? እኔ እኮ ጠላትሽ አይደለሁም። የኔን ትዳር ስላበላሸሽ ነው ሁሉን ነገር አውድመሽብኛል። እኔ ያደረግኩት ምንም ነገር የለም። ነገሩን እኔ እንደማውቀው አይደለም። ኤፍሬም ሁሉን ነገር ነግሮኛል። ከአንቺ ጋር ያለውን ነገር በሙሉ አውቃለሁ። እሱ ምን ብሎ ነው የነገረሽ? ቆይ ምንድን ነው ያለሽ? እሱን አትመኝው። አንቺን መውደዱና ለአንቺ ማዘኑን የነገረኝ። ይሄ ሁሉ ለአንቺ ያንስሻል። እሱ ዝም ብሎ የተናገረው ነገር ነው። እኔ እና እሱ መሀል ምንም ነገር የለም። እሱ ዝም ብሎ ለአንቺ ያዝነው። የደበቃችሁት ነገር ዛሬ ወጥቷል። ሊዛ፣ ነገሩን እስቲ በጥሩ ጎን ይዩ። ናሂሊ፣ እኔ በፍጹም አልተሳሳትኩም። ሁሉንም ነገር በአይኔ በብረቱ አይቻለሁ። በቃ ተይኝ። ዛሬ ይህን ያህል ካቆሰልሽኝ ይበቃል። ሊዛ አቁሚ፣ በቃ። ዛሬ ላደረግሽው ነገር ይሄ አይበቃሽም። ገባሽ? ዳዊት ዞር በል። በሚስቴ ላይ የመጣውን ነገር እኔ ራሴ ዛሬ ያሳያለሁ። እኔና ናሂሊ መሀል ምንም መጥፎ ነገር የለም። ለምን ነው ማሰማኝ? አንተ አሁንም በዚህ ሰዓት ትዋሻለህ? ኧረ በእናትህ ውሸት ሰልችቶኛል፣ አትድገመው። ዳዊት አንተ እንኳን እመነኝ፣ እኔ እውነቱን እየነገርኩ ያሉት። ሄደህ ሊዛን አስቁማትና ንገራት። ሊዛ ሁሉንም ነገር ቀድማ አውቃለች። እሷም እንደኔ ተጎድታለች። ዳዊት እየሰማ አይደለም እንዴ? ልገላት እኮ። ምን እየጠበክ ነው ያለው? ካጠፋችም ይገባታል። ይሄ እሷ የመጨረሻ ምርጫዋ ነው። አንተ ግን በውስጥ ሊና የለም እንዴ? ወንድም ተጨቆኔ ነው ዝም የምትለው? የኔ ሌና እኮ የሞተው አንተ ስታታልለኝ ነው። ያኔ ደግሞ ወንድማማችነታችን አብቅቷል። እኔ በጭራሽ አላታልልኩም።
አንተ ነገሮችን እየተረዳ ያለው በተሳሳተ መንገድ ስለሆነ ነው። ድርጊትህና አካሄድ ሁሉም ነገር ይናገራል። ክደትን ደግሞ በግልጽ አውቀዋለሁ። ዳዊት በፈጠረ ዞር በልኝ። በኋላ ግን ትቆጫለህ። እዚሁ ባለበት ትቆማለህ። ወደፊት የሚባል ነገር የለም። ዳዊት እባክህ ልለምንህ፣ መንገድ ስጠኝና ነገሮችን እጅ ላስተካክል። በፍጹም ይህን መስመር ማለፍ አልችልም እኔ እዚህ እስካለሁ ድረስ። አሁን ሳበዛው ኤፍሬም፣ አሁን እኔ ላደረግሽኝ ነገር መጨረሻው ደርሷል። የትም አትሄጂም ሊዛ። ይሄ የምታደርጊው ነገር ለሁላችንም ጥሩ አይደለም። ሁላችንም ነን የምንጠፋበት። ለአንቺ ነው ጥሩ የማይሆነው። እኔ የምፈልገውን ነገር በሙሉ አግኝቻለሁ። ፖሊስ ይመጣል፣ ትታሰሪያለሽ። ለምንድን ነው እድሜሽን በወህኒ ቤት የምትጨርሺው? ፖሊስ ማን ሄዶ ይነግራቸዋል? እዚህ ቤት ውስጥ እኮ ማንና ማን እንዳለ እንኳን ማን ያውቃል? ዳዊት ያውቃል። ሁሉንም ነገር ዳዊት ይናገራል። እሱ ዝም አይልም። ዳዊት እኮ እራሱ ነው በር ከፍቶ ያስገባኝ። ምን? ዳዊት ነው ይሄንን ያደረገው? በፍጹም ይሄንን አላምንሽም። አዎ እሱ ራሱ ነው። ሁለታችንም አንቺን ማጥፋት ነው የሚፈልገው። ሊሆን አይችልም። ዳዊት እንደዚህ ሊጨክንብኝ አይችልም። እውነቱ ይሄ ነው። እንግዲህ አሁን እውነቱን በደንብ አድርገሽ ተረጂው። ዳዊት ለምን እንደዚህ ያደርጋል? እኔ እኮ ሚስቱ ነኝ። ስለሚጠላሽና ክህደትሽን ስላወቀ። ኤፍሬም ተመለስ እያልኩ እኮ ነው። ልቀቀኛት። ኤፍሬም አንቺ ሰሙን አትጥሪ። ዝም በይ። አትጥሪው አልኩሽ እኮ። ኢየሱስም ለአንቺ አፍ አይገባው። ዝም በይ አልኩሽ እኮ። አሁን ዝምታሽን እሰጥሻለሁ። ኤፍሬም እባክህ ልገለኝ ነው። እባክህ አድነኝ። ኤፍሬም እሱ በፍጹም አይደንሽም። ዛሬ ያንቺ ቀን አልቋል። እሱ ይደርስልኛል። በፍጹም ኤፍሬም እኔን ትቶኝ አይሄድም። ይልሽ መጪው ጉልበትሽን ይጨርሳል። ዝም ብለሽ አትጩይ። ይመጣል። ኤፍሬም ና በእናትህ እባክህ አድነኝ። በሩ ሰብረን ቢሆን ና። አይችልም ናሂሊ፣ ዳዊት ይዞታል። መውጫ የለውም። ኤፍሬም እባክህ አድነኝ። ኤፍሬም ዝም በይ አልኩሽ እኮ። መጪው ጉልበትሽን ነው የሚጨርሰው። ትሰማኛለህ? ዛሬ ምንም ነገር ብትለኝ አልሰማም። እሺ ወደ ውስጥ በገባ ቁጥር የባሰ ንዴቷን ነው የምትጨምረው። ሊዝ በፈጠረሽ አምላክ ይህንን በር ክፈችውና እንነጋገር። ትሰማኛለህ? በሩ ቁልፍ ነው። ቁልፉ ደግሞ የት እንዳለ አታውቅም። ሊዝ እባክሽ፣ ሁሉም ነገር የኔ ጥፋት። መቅጣት ካለብሽም እኔም ብቻ ጊዜ። አዎ ያንተ ጥፋት ነው። እሱንም ደግሞ በደንብ ታውቃለህ። አየሽ አይደለ? ለአንቺ ሲል እዛ ይጮሃል። እባክሽን ልቀቂኝ። ይሄ ነገር ይበቃል። እባክሽን እያነቅሽኝ ነው። ይሄን ያክል ይወድሻል ማለት ነው? ለአንቺ ህይወቱን ይሰጥሻል? በመሀላችን ምንም ነገር የለም። እሱ ዝም ብሎ ነው። እባክሽን እኔ እያለሁ አንቺን ይመርጥሻል? ቆይ እኔ ምን ጎደለኝ? እሱ አልመረጠኝም። ተሳስተሻል። እባክሽን ማሪኝ። ዛሬ እገልሻለሁ። እባክሽን ይቅር በይኝ። እንደዚህ አታድርጊ። እባክሽን እንደዚህ አታድርጊ። ለአንቺ የሚሆን ምህረት የለኝም። ከእንግዲህ አብቅቷል። እባክሽን እንደዚህ አታድርጊ። ይህ እኮ ወንጀል ነው። ወንጀል ቢሆን ባይሆን ለአንቺ አይመለከትም። ኤፍሬም አትልፋ፣ በሩ አይሰበርም። አንተ ልጅ ያማል እንዴ? ልጅቷ እኮ ለመሆን ነው። እንዴት ነው ዝም እያልከኝ ያለው? እሱ የኔ ምርጫ አይደለች። ትሰማኛለህ? ውስጥ ያለችው የገዛ ሚስት ናት። ሚስትነቱን የማይካደችው ራሷ ነች። ከዚህ በኋላ አንተ በጭራሽ ልሰማ አልፈልግም። አሁን በፈጠረ የበርን ቁልፍ ስጠኝ። የበሩ ቁልፍ እኔ ጋር የለም። እየዋሸኝ መሆኑ እርግጠኛ ነኝ። የበርን ቁልፍ አንተ ጋር ነው። በዋሽስ ምን ታመጣለህ? እመነኝ፣ ይህንን በር ሰብሬው ነው የምገባው። አታስብ ኤፍሬም፣ በሩ በጣም ጠንካራ ነው። ኧረ ዛሬ ምን እንደሚያስቆመኝ ያለው ሊዝ አረፍ እያልኩ ነው ኤፍሬም። አሁን ደግሞ ምን ፈልግሽ? እባክሽን እያሳመምሽ ነው ሊዛ። ኧረ እባክሽ ይሄን የገረመሽ? ገና ከዚህ በላይ ብዙ ነገር ነው የማደርግሽ። ምን ከዚህ በላይ? እጅን ቆራጥሽኝ አይደል እንዴ? እባክሽን ፊቴን እያሳመምሽ ነው ሊዛ። ይሄ ነገርኩሽ እኮ። ይሄ ብቻ አይደለም፣ ገና ብዙ ነገር ነው የማደርግሽ። ሊዛ ልቀቂኝ እባክሽን። ሊዛ ይበቃሻል ከዚህ በላይ እባክሽን። አሁንም እየተከላከልሽ ነው። ቆይ ለምን አትይኝም? እኔ ምንም አላደረኩም። ፈጣሪ ያይሻል። እሺ እሱ ይፍረድሽ። ፈጣሪማ ያንቺን ክደት ቀድሞ አውቋል። ይሄ ላንቺ ያዝሻል። ያደረግሽው ነገር ከዚህ የከፋ ነው። እኔ ምንም አላደረኩም። ነገሩ ሁሉ ውሸት ነው። እንዴ አሁንም በዚህን ሰዓት እውነቱን ትክጃለሽ? ባይኔ እያየሁሽ። እውነቴን ነው የምልሽ። እኔ ምንም ጥፋት የለብኝም። እኔ እውነቱን ነው የነገርኩሽ። ምንም አይነት ነገር አልደበቅኩሽም ሊዛ። እውነቴን ነው። ኧረ እባክሽ የአንቺ እውነት እስከ መቼ ነው? በእናትሽ እውነቴን ነው እያልኩሽ ነው። እባክሽን ሊዛ፣ እባክሽን እየጎዳሽኝ ነው እኮ። እየጎዳውሽ እንደሆነ በደንብ ነው የማውቀው ሊዛ። እባክሽን ሊዝ
ይሄ መጨረሻ ማስጠንቀቂያ ነው። በሩን ክፈችው። ኤፍሬም አትበል፣ ነገሩን እያባባስከው ነው። አሁን ሳበዛው ትሰማኛለህ? በመንገድ ልቆም ሞክር እምን እንገላለን። እኔ ወንድም ልገለኝ ለዚህ ከአዲ ሴት ብለህ በደንብ አድርጓል። በጭራሽ ልታስቆመኝ እንዳትሞክር ኤፍሬም። እረፍ፣ ወደ ኋላ ተመለስ እያልኩህ እኮ። እኔ በጭራሽ እዚህ ቆሜ ምንም ነገር ልጠብቅ አልችልም። ከገባ ነገሩን የባሰ ነው የምታባብሰው። ማበላሽው ነገር የለም። ምን እያልሽ ነው? ምን እያልሽ ነው? ለምንድነው የምለቅሽ? ምን እያልሽ ነው? ልቀቀኝ! ልቀቀኝ! ኤፍሬም በቃ ልቀቀኝ! ይሄን ነገርሽን አቁሚ። ምን ለማድረግ እየሞከርሽ? እኔ ተተላሳው ይወገንክላት ዲዚ እየተከራከረ ግን ደግሞ እየሰራሽ ያለሽው ነገር ስህተት ነው። በቃ አሁንማ ታየ እኮ ለእሷ እያገዝክላት ነው። ቆይ ከዛስ? ነፍስ አስፈታሽ ወንጀለኛ ለመሆኑ? የኔ ወንጀለኛ መሆን አንተ ምን አገባ? ያገባኛል። የአንቺ ሰው ነኝ፣ ያገባኛል። አራስሽን ለማረጋገጥ አያችሁ የፍቅራችሁ መጨረሻ። ሁለታችሁም እብድ ናችሁ። እንዴ ዴቭ፣ እንደዚህ እየተፈጠረ ቆመት አለ እንዴ? እኔ እውነቱን የተናገርኩት። ዳዊት ምን እያደረክ ነው? ናና ጊዜ እንጂ አዛው የራሳችሁን ጣጣ ራሳችሁ ቻሉ። እንደውም ሁለታችሁም ውጡልኝ። በፈጣሪሽ ነገርሽን አቁም። ይዘባች ኤፍሬም አድነኝ ከዚህ ናይሊ አንቺ ናይሊ አረ የሆነ ነገር አለ። ናይሊ አንቺ ስሚ ናይሊ አንቺ ናይሊ አረ የሆነ ነገር አለ። ናይሊ